ምን አልኳት? ምንም አላልኳትም። ነግሬሽ ነበር መድኃኒት ነግሬሽ ነበር አይደለም? እኛ በፈጣሪ የምናምን ሰዎች ነን። በፈጣሪ ታምነን ደግሞ ለየትኛውም በእርግጥ ያው ነው። መድኃኒትም ሜዲሲንም ቃሉ ተመሳሳይ ነው። በጣም ትፈላሰፋለህ። በዛ ላይ ደግሞ አንባቢ ነኝ ትላለህ። እኔ እንኳን ብዬ አላውቅም። ማንበብ ግን ግዴታችን ነው። የሚያነቡ ሰዎች ግን ፈጣሪን ይጠራጠራሉ ይባላል። ይጠራጠራሉ ማለት ፈጣሪ አለ፣ ቅዱስና እርኩስ መንፈስ አለ ብለህ ታምናለህ? ይሄ የምንኖርበት ቤት ከየት መጣ ማለት? ቆይ መሬት ላይ እንደዚህ ሆኖ ይገኛል? ይሄ ቤት እንደዚህ ለመሆኑና ይሄን ቅርጽ ለመያዙ ምን ያስፈልገዋል? ኢንጂነር ነው። ታዲያ ካለ ኢንጂነር ይሄ ቤት እንደዚህ ስርዓት ይዞና ቅርጹ አምሮበት ሊገኝ ይችላል? ኔቨር። ታዲያ ይሄ ቤት ነግረሽ ምን አለች? እንጥፋና እንሂዳለኝ። የት? ሌላ ቦታ። ከዛስ? ክፍል ገብተሽ ግን ተኝሽ። ይሄ ቆዳ አለርጂ ካለብኝ እንዲያመኝ ደግሞ አልፈልግም። ችግር ውስጥ እንገባለን። ነጋ ጠባ ሰላም ጋር መሄድሽ ማርታን ያልሆነ ጥርጣሬ ውስጥ ሊጨምራት ይችላል። ያ እንኳን ቢሆን እነሱ በቶታል እንጂ እናንቺ ይመለከታል አይደል? አብጌል ደረጀ የእህቷ ጠበቃ እንግዲህ በሚገርም ሁኔታ አሁን ላይ አብጌል ከዳጣ ጎን ባትሆን ኑሮ ዳጣ ይሄን ቀን የምታልፈው የምትራመደው የማይመስል ነው ማለት ነው። ውድ ቤተሰቦቻችን በጣም በሚገርም ሁኔታ በሚባል ሁኔታ በጣም ከሚገርም ነገሮች አንዱ አሁን ላይ አብጌል ደረጀ ያን ብዙ ነገሮች ያለፋሉ። ግን ያው ያን እንዳለ ሆኖ አሁን ላይ የሆነ ያለው ነገር በጣም ነው የሚገርመውና በቃ በጣም በከባዱ ማለት ነው። ውድ ቤተሰቦቻችን እንዴ በቃ ምንም ያልተጠበቀ ነገር አክስትየዋ እንግዲህ ተመንሳ ስትመጣ ገና ለመግባት ወደ ቤት ስታስብ ጀምራ ነው እያንዳንዱ ነገር ሂሳብ መስራት የጀመረችው። ይሄን ባረገው በቃ በዚህ መልኩ እጄ በዚህ መልኩ እጄ ይሄን አድርጌ ይሄን ሰቀዬ ይሄን አውርጄ በዚህ መልኩ አጣልቻቸው በዚህ መልኩ ቀንሻቸው ምናምን ነው እያንዳንዱ ሂሳቧ ይሄ ነውና በጣም ነው የሚገርመው ማለት ነው። ውድ ቤተሰቦቻችን በመጨረሻም እንግዲህ የሆነው ሆኖ ያለፈው ነገር አለፈና እግዚአብሔር ያው እሷንም ነገሮቹ እንዳይስተካከልላት ይሆናሉ እንጂ ማለት ነው። በሷ ሂሳብ በሷ ሐሳብ ቢሆን በቃ ወዳውኑ እያንዳንዱ ነገር ሁሉንም ነገር ጥላቸው በሆነ ነበርና እንግዲህ ትናንትናም ዳጣን ተመልሳ ገብታ ክላሷ ስትጠይቃት ነበረ እና ዳጣ ለምን ክላስ የገባሽ ብላ ስትጠይቃት እንግዲህ አይ ለታኛ ነው ምናምን ያለችው። ግን ለተኛ ሳይሆን ዳጣ ክላስ ገብታ መረጃ ፈልጋ እነዛ መረጃዎች ከያዘች በኋላ ለነገርዮሹን ለማቀጣጠል ወይም ደግሞ ሌላ እንትን ለማስሄድ ስለፈለገች ነው እንጂ ለሌላ ነገር አይደለም ማለት ነው። ግን ያንንም ሆኖ እንግዲህ አልተሳካላትም። ዳጣም መጣች። ከዛ አብጌል ዳጣ እንኳን ትታት ነበረ፣ ምክንያቱም ሌላ ነገር ስላልፈለገች ትታት ነበረ። ግን ደግሞ ስላልተቻለ በመጨረሻ ተመልሳ ወደ ክላሷ እንድትሄድ ተገዳለች ማለት ነው። ያ የሆነበት ነገር ደግሞ ያው እንደሚታወቀው የሆነው ነገር አብጌል ነች። አብጌል መጣ በቃ በፍጹም አንቺም ክላስሽን ለቀሽ መሄድ የለብሽም፣ እሱም ደግሞ ይሄን ነገር እንደዚህ ማድረግ የለበትም ብላ ከዛ አንፃር ነው ማለት ነው። በቃ ያለውን ነገር በዚህ መልኩ አስተካክል ተነስተሽ ክላስሽ እጂ የተሰጠሽ ራስሽ ክላስ አለ። ያንን ክላስ ደግሞ ማትቀበይ ደግሞ ከሆነ ሁሉን ነገር በዚህ ሁኔታ ሊሆን አይችልም ብላ ነው እንግዲህ ነገርዮሹን ጫና አርጋ የያዘችው ማለት ነው። በዛ አማካይነት እንግዲህ ውድ ቤተሰቦቻችን የሆነውን ነገር ለማስተካከል የሚቻለውን ለማድረግ ተገዷል ማለት ነው። በመጨረሻም እንግዲህ የሆነው ነገር ሆኖ የመጨረሻው የሆነው ነገር በጣም በሚገርም ሁኔታ እያንዳንዱን ነገር ለማተረማመስ እያንዳንዱን ነገር ለመንትን ለማለት ነበር ያሰበችው። እሷ ግን አልተሳካላትም፣ አልሆነላትም፣ ሊሆንም አልቻለ ማለት ነው። በዛም እንግዲህ ተናዳለች። ይሄን ደግሞ እንዳይሳካላት እንዳይሆንላት ያደረገችው አብጌል ናት ያንን ነገር ያደረገችውና ያው በመጨረሻ እንግዲህ የሆነውን ነገር በትዕግስት ለማየት ያው መጠበቅ ግድ ነው።
ሰው በመጨረሻ የሚሆነው ነገር ሆኖ ነገሮችን ለማስተካከል ሁኔታዎችን ወጣ ወረድ አድርጎ ያው ሁሉንም ነገር እንትን ለማለት እየሞከረች ነበረ። ዞሮ ግን አቢጌል ደረጀ የሆነውን ነገር አፈራርሳባታለች። በዛም እንግዲህ በጣም ነው የተናደደችው። እንዴት ነች ልጅ እንደዚህ የምትሆነው ብላ ቀጥታ ሄዳ ከእናትየዋ ጋር ነው እንግዲህ ያን ነገር እንትን ስትል የነበረው። በፍጹም ይሄ ነገር መሆን የለበትም በቃ ልጅቱም አልሰማለችኝ። ስለዚህ አንቺም እንኳን መስማት አለብሽ፣ በፍጹም ይሄን ነገር መስማት አለብሽ ብላ ነው እንግዲህ ስትላት የነበረው ማለት ነው። አቢጌል አልሰማ ስትል ማርታ ተናደደች ማለት ሂዳ ማርታ ጋር ይሄን ነገር ለምን ነው እንትን ማትየው ብላ ነው የተናደደችው። ያው ከባድ ነው የህይወት ጎዳና በጣም ከባድ ነውና እንግዲህ እንደዛ እያደረገች ነው። አሁንም አቢጌል ስላለች ነው እንጂ የሆነውን ነገር በጣም በአስቸጋሪ ሁኔታ ውስጥ ነበረ የሚገኘው ማለት ነው። ውድ ቤተሰቦቻችን ኤኒዌይስ ያው የሆነውን ነገር በትዕግስት መጠበቅ መልካም ነው። ምክንያቱም ከሁኔታዎች ከነገሮች አንጻር ማለት ነው። ውድ ቤተሰቦቻችን የሆነው ነገር በጣም ከባድ ስለሆነ ቀጣዩ ደግሞ ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን። አቢጌልም እንግዲህ የምትችለውን ያክል ለእህቷ እያደረገች ነው፣ እየሞከረች ነው፣ እያስተካከለች ነው። ይሄ ደግሞ በጣም መልካምና ደስ የሚል ነገር ነው ማለት ነው። ውድ ቤተሰቦቻችን በዚህ አማካኝነት እንግዲህ ዳጣ ግን ያው ከነገሮች አንጻር ነገሮችን ለማስተካከል ሁኔታዎችን እንትን ለማለት እየሞከረች ነው የምትገኘው። ያው ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን። ቀጣይ ደግሞ እንግዲህ መልካም እንደሚሆን ሁሉም ተስፋ አለን። ደረጀ እንግዲህ ዛሬ ሰምቷትም ሰርቷትም እንግዲህ ያለውን ነገር ለማስተካከል እየሞከረች ነው። ደረጀ ለምንድነው እንደዚህ የምታደርጊው? ለምንድነው እንደዚህ ስትላት በቃ በጣም ነው የተናደደችው ማለት ነው። ውድ ቤተሰቦቻችን እንዳትናገሪ ብዬሻለሁ አይደለ? ለምን ይሄን ነገር የምታደርጊው? በፍጹም ቀጣይ ለምን እንደዚህ ታደርጊያለሽ? እንደዚህ በፍጹም መሆንም የለበትም። እንደዛ ያለች ነው የምትገኘው። ያው እንግዲህ ሁሉም ነገር መልካም እንደሚሆን ደግሞ ተስፋ እናደርጋለን። አቶ ደረጀም እንግዲህ እሷን እገልሻለሁኝ ብሎ መጀመሪያ በሚገርም ሁኔታ አስጠንቅቋታል። እገልሻለሁኝ፣ በቃ ሌላ ምንም አልልሽም፣ እገልሻለሁ። ምክንያቱም ይሄ ነገር በጣም ከባድ ስለሆነ ብሎ እንግዲህ እንትን ብሏታል። ግን ምንም ይሁን ምን ያው ነገሮችን ለማስተካከል ያው የሚቻለውን ነገር እያደረገ ነው የሚገኘው። አሁን ግን እርምጃ ወደ መውሰዱ መግባቱ አይቀርም። ምክንያቱም ከሁኔታዎች አንጻር በዚህ ከቀጠለ ነገርዮሹ ከባድ ስለሚሆን ማለት ነው። ውድ ቤተሰቦቻችን ቀጣይ በአዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም አብራችሁን ስለሆናችሁ አመሰግናለሁ። መልካም ጊዜ በያላችሁበት ወዳችኋለሁ። ሁሌም አብራችሁ ስለሆናችሁ ስለምታበረቱኝ ስለምትሉኝ ምስጋና ከፍ ያለ ነው ቤተሰቦቼ። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ። እወዳችኋለሁ። ባይ